Dylan. ለአዶኒ ለምንወደው አዶኒ ስላደረግሽው ስለከፈልሽው ዋጋ ስሜ ዝናዬ ምናምን ሳቲ እሱ በተሰደበበት በተነቀፈበት በተተፋበት በተንቋሸሸበት ቦታ ምንም አይነት ነገር ሳይገደብሽ ከሱ ጎን ስለቆምሽ በጣም በጣም እናከብርሻለን። ትንሽ መልእክት በየሄዳችሁበት ዜማሽ ኮመንት ውስጥ የገባችሁ አዶናይና ግቢው አዶናይን ያዡ ምናምን የምትሉ ማለት ነው። አይገስ ከጃኒ ጋር መሆን የማትፈልጉት ነው መሰለኝ። አንደኛ ብትታገሱ ትግስ ብታደርጉ፣ ሁለተኛ ደግሞ ዜማ የተከበረ የምርጥ እጮኛ አላት። ሰበር በርካታ ኦርቶዶክሳውያን መሞታቸው እየተገለጸ ይገኛል። እንግዲህ እጅግ የሚያሳዝን ነው። እጅግ አሳዛኝ የተባለ መረጃ አሁን ላይ ወጥቷል። በምስራቅ አርሲ ከ13 በላይ ኦርቶዶክሳውያን እምነት ተከታዮች ምዕመናን መገደላቸውም የተገለጸ ይገኛል። እንግዲህ በአርሲ ዞን ማለት ነው አሰኮ ወረዳ ትላንትና በተቀሰቀሰው መጠነ ሰፊ ጥቃት ከ13 በላይ ሰዎች ምዕመናን መሞታቸውና እንዲሁም ደግሞ በርካታ መኖሪያ ቤቶች እንግዲህ መቃጠላቸውም ተገልጿል። ታዲያ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትላንት ግንቦት 23 ቀን 2018 ጀምሮ በኦርቶዶክሳውያን እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አስተቃቂ ጥቃት ማለት ነው እስካሁን ድረስ የ13 ሰዎች ህይወት ማለፉን ተገልጿል። ይህ ነገር እንግዲህ እጅግ አሳዛኝ ክስተት ነው። በጣም በርካታ የሚባሉ ኦርቶዶክሳውያን እምነት ተከታዮችና እንዲሁም ደግሞ መላው የሀገሪቱ ህዝብ ማለት ነው ያሳዘነ ጉዳይ ሆኗል። ለሟች ቤተሰቦች ለመላው የኢትዮጵያ ህዝብ ማለት ነው መጽናናትን እመኛለሁ። መልካም ምሽት። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ቀደም ብለን ያየነውን ቪዲዮ በአርሲ እየተደረገ ያለው የሰዎችን ህይወት ግድያ እንግዲህ እጅግ በጣም የሚያሳዝን ነገር ነው እና እኔም ድምጽ ለመሆን ያህል ነው ይሄንን ያመጣሁት ማለት ነው። ምናልባት ይሄንን ጉዳይ ቀደም ብሎም ብዙ ነገሮች፣ ብዙ ልጆች፣ ብዙ ሰዎች እንግዲህ ተገድለዋል። እጅግ በጣም የሚያሳዝን ነገር ነው። እንግዲህ ሁላችንንም ይሄንን ነገር ማውገዝ አለብን ማለት እወዳለሁኝ ማለት ነው። እንግዲህ መጽናናትን እመኛለሁ ለሁላችንም ማለት ነው። እንግዲህ ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። አስገባው በደንብ ታነሱን ከሷ ጋር ያፈጠጠባት ምንድነው? ፈጠመተ እንዴት ባል ይጠፋል ግን ለዚች እውነት እሺ ዛሬ አፋደለም እሷ ነች ማትሆነው እሷ ነች። እንዴት ሆናለች? ወርቅ ተሸከማ ነው ማትሆነው አንተ ባስተዋርስ እንችላለን እሷ ነው ወርቁ ነው እንደምታውቁ የተሸከመ አይ ሰው ሞኝ ነው። ነፃነት እኮ ነው የሚፈልገው ነፃነት ነው የሚፈልገው አማን ነፃነት ትሰጣታለህ ነው በቃ በእውነት ለዚች ሞናት ደብረ ዘይት 15 ቀን ትቆያለች አይደል? ለዚች ሞናት ነኝ አሁን ታዲያ ያስቀመጠች እንዳይሆን እኔ ራሱ የምፈልገው እንደዚህ አይነት ነው ነፃነት ታዲያ ዘይ ፍራሱ ኮንትሮ ተከታተለ እግዚአብሔር ማቱ ፍላጎት አይኑን ካላጅሩ ተንቀጠቀጠ እኔ ብቻ አይወጣም ነበር እና ሳሙና እየቀለጠ ነው በእውነት አብለጨለጫል ከሌላው ቀን የተለየ ሆነብኝ መላክ የብራው ጋይስ የሃሊማ አብዱራህማን ቪዲዮ ነበረ ስንመለከት የነበረው። እንግዲህ የሷ ጉዳይ እጅግ መነጋገሪያ ከነበሩ ጉዳዮች አንዱ ነው ማለት ነው እና ይሄ ቀልድ እንዴት ነው ተመቻችሁ? ሀሳብ ላይ ማስቀመጥ ትችላላችሁ። ልጁ ይመጥናታል ወይ ለሃሊማ? እና እንግዲህ ወደ ቀጣይ ቪዲዮ ሳሽጋግራችሁ እጅግ በጣም አዶናይ ሲነሳ እጅግ በርካታ ከሚወዱትና እንግዲህ ትዝ ከሚለን ልጅ አንዱ ሀያቱ የሚባል ልጅ አለና እሱን እስኪ የሱን ቪዲዮ እኔና በስተመጨረሻ መገናኘታቸውና እጅግ በጣም የሚገርም ተስፋ ሳይቆርጥ ሲደግፈው የነበረ ልጅ ነውና እስኪ የሱን ቪዲዮ አይተን እንመለስ ጋይስ። ሀያቱና አዶናይ በዱባይ ተገናኝተዋል። ይኸውላችሁ ሀያቱ ማለት በርካታ ዓመታትን ስለ አዶናይ ሲናገር የአዶናይን ኮንፊደንስ በመመልከት ራሱ ላይ ሲተገብር የነበረ ወጣት ነው። ሀያቱ በርካታ ቪዲዮዎችን ለአዶናይ ሲሰራ ለአዶናይ ሲሆን ራሱ እየተማረ እንደዚሁም ደግሞ ከአዶናይ ብዙ ነገሮችን ወስዶ ህይወቱን መቀየር የቻለ ጎበዝ ልጅ ነው። በዛ ላይ ደግሞ አዶናይን በሚያስፈልግበት ሰዓት ወይም ለአዶናይ ድምፁ በሚያስፈልግበት ሰዓት በርካታ ነገሮች ሲያደርግ የነበረ ጎበዝ ታታሪ ልጅ ነው። ሁለቱም
ማች የሚያደርጉ መልካም ልጆች ተገናኝተዋል ማለት ነው። ምንድን ነበር በአካል ሳይገናኙ በልባቸው ኮኔክት ማድረግ የቻሉ ልጆች ነበሩ። ሁለቱም ቀና ናቸው፣ አስተሳሰባቸው አሪፍ ነው። ዛሬ አብረው ሳያቸው ደስ ብሎኝ ይህን ቪዲዮ ሰራሁት። አዶናይም ተማሪህን፣ ሀያቱም መምህርህን፣ እንደዚሁም ደግሞ ሁለት ቀና ልቦች ስለተገናኛችሁ ደስ ብሎኛል። እወዳችኋለሁ። መልካም ይመቻችሁ። ባይዘወይ ሀያቱ ከሚከተላቸው ወይም ፎሎ ካደረጋቸውና ትንሽ ሰዎች ማለት ነው አንዱ እኔ ነኝ እንድታውቁት ብዬ። ሀያቱ ወይ አባ እንዴት ነህ? አለን ዱባይ ተገናኝተናል። በጣም ደስ ብሎኛል። ሀገራችሁ በጣም ነው የሚያምረው። ቴንኪው በጣም ቴንኪው። እኔ በጣም ደስ ብሎኛል። እስኪ ያሳያችሁ። እስኪ አሁን ይሄ ምንድን ነው? እንደዚህ ያንጸባርቃል ሀገር። ምን አይነት ጉድ ነው በእናትህ። this is actually so gorgeous። በቃ ላይክ እያንዳንዱ ዲዛይን ልነግራችሁ አልችልም። how clean it is. my god ዱባይ ፎቶ እንነሳለን ነው? ያ እንነሳለን ነው። እስኪ በማየታን ያንተ ፎቶ አልፈተና ፎቶ ያነሳናል። ደስ የሚል ቀን ነበር። ደስ አለ ዛሬ። ያ በጣም አመሰግናለሁ። በጣም ደስ ብሎናል። የታባት ገና ከዚህ በላይ ነው። የታባት ቢላል ገና ይሰራል። ገና ብዙ ነገር የታባት። let's go yeah እኔ አዶናይ እና ጃኒን መለያየታችሁን ገና አሁን ነው የሰማሁት ማለት ትችላላችሁ። ጠዋት ላይ አይቼ ነበር፣ ግን አውቆ ነው እየፈርፈሉባችሁ ነው እንጂ እነሱ መቼም አይለያዩም ብዬ ነበር። ከዛ አሁን ጓደኛዬ እውነት ነው ስቶሪ ላይ ገብተሽ ማየት ትችላለሽ ብላኝ የአዶናይም የሷም ስቶሪ ላይ ገብቼ ሳይ ተለያዩና በጣም ነው ያዘንኩት። እኔ እንደዚህ ያዝኛ አላውቅም። ግን ምን ሆኖ ነው እኔ ሰው አውቆ የሚፈልፍልባችሁ መስሎኝ። ጋይስ ለዚች እህታችን ብዙ ሰዎች ሲቃወሟት ነበረ። እንግዲህ እኔ ቀደም ብዬም አይቼዋለሁኝ። አሁንም እንግዲህ ይህንን ጉዳይ አልተዘጋም ማለት ነው እና እንግዲህ የራሴን ሀሳብ ለመስጠት ያህል ነው ቪዲዮውን ያመጣሁት ማለት ነው። አንዳንዴ ለማሽቃበጥ አይደለም ሰው የሚናገረው ማለት ነው። የራሱ ስሜት አለው ሰው፣ የሚረዳው አረዳድ አለው ሰውና በዛ ምክንያት ይመስለኛል የጃኒና የአዶናይ ጉዳይ እንግዲህ ብዙ ሰው ከራሱ ህይወት ጋር እያነጻጸረ የሚያየው ጥሩ ነገር በእነሱ መልካም ነገር ሲያይ እንግዲህ ተስፋ እያደረገ የሚኖርበት ህይወት ነበረ። ለዛ ነው ሰው እያለቀሰ ያለው ማለት ነው። ስለዚህ ይህንን ጉዳይ ቀላል ነገር አይደለም። የሰው ስሜት መጉዳት ልክ አይደለም። የእሷ ስሜት መረዳት ነው ጥሩ የሚመስለኝና እንግዲህ ለሌላ ፈልጋ አይደለም። ይህንን ነገር እንግዲህ በእሷ ህይወት ውስጥ ትልቅ ጉዳይ ሊሆን ስለሚችል ማለት ነው። እና እናንተ እንዴት ነው የምታዩት ይህንን ጉዳይ ጋይስ? ትንሽ መልእክት በየሄዳችሁበት ዜማሽ ኮመንት ውስጥ የገባችሁ አዶናይና ግቢው አዶናይን ያዥው ምናምን የምትሉ ማለት ነው። አይገስ ከጃኒ ጋር መሆን የማትፈልጉት ነው መሰለኝ። አንደኛ ብትታገሱ ትግስት ብታደርጉ፣ ሁለተኛ ደግሞ ዜማ የተከበረ የምርጥ እጮኛ አላት ካልተሳሳትኩኝ፣ የሚቀጥለው ዓመት ማግባቷ አይቀርም እና ቢ ሪስፔክትፉል እባካችሁ፣ ክብር ይግባችሁ። የማይሆን ነገር አትቀላቅሉ። ዜማ ለአዶናይ የሚወዳት እህቱ ናት። ያው እንግዲህ ይህን ነገር ካልኩሌት ማድረግ ካቃታችሁ መነገር ካለበት ልንገራችሁ ብዬ ነው። ተፋቷት ልጅቷ እባካችሁ። ጋይስ በዚህ ሁለት ቀን ውስጥ እንግዲህ የአዶናይና የዜማ ጉዳይ እያየነው ያለ ጉዳይ ነውና እንግዲህ ዛሬ ደግሞ ይህንን አዲስ ቪዲዮ ይዘው መጥተዋል ማለት ነው። እንግዲህ ይህንን ያያችሁት ቪዲዮ ልብሷን እዩትና ከዛ በኋላ ደግሞ ሁለት ቪዲዮ አሉ እነሱ ላሳያችሁና እዛ የነበረው ልብሷን ደግሞ እንግዲህ ታያላችሁ ማለት ነው። የመቼ እንደሆነ ይህ ኢትዮጵያ ውስጥ መሆኑን ማለት ነው። What's up, Dylan? Welcome to Ethiopia.
My people and I are beyond excited to have you here. You are about to experience one of the most beautiful countries in the world, full of culture, history, food, music, energy, and unforgettable people. Her name is Zema. She is the ambassador of Ashenda. The biggest cultural celebration. Woo, your hair is amazing. Welcome to Ethiopia. Thank you so much. Dana Nishwe. Of course. Alan. Nadia. Insane, beautiful. Welcome. Wow. Yes. Oh, she smells good too. Right. Nice to meet you. Happy to see you. Thank you. All right. ጋይስ እንግዲህ ሁለቱንም ቪዲዮ እንዳየነው ከሆነ አንድ አይነት ልብስ ነው የለበሰችው ከመጀመሪያው ቪዲዮ ማለት ነው። እንግዲህ ብዙ ሰዎች ይሄንን እንግዲህ እንደ ማረጋገጫ ነበረ ሲያዩት የነበረው ማለት ነው። ይህ ልክ አይደለም ማለት ነው። ምናልባት እናንተ ግር ብሏችሁ ሆኖ ከሆነ ልክ አይደለም፣ ዱባይ አይደለም፣ የታወቀ ነው። ሰውም እንግዲህ አካባቢው እንደምታዩት እንግዲህ ኢትዮጵያ ውስጥ መሆኑን ነው እንግዲህ እንትን የሚያደርገው ማለት ነውና እኔ የተረዳሁት ለምንድን ነው ይሄንን ቪዲዮ ሊወጣ የቻለው ብዬ ሳስብ እንግዲህ ምናልባት ከዲላን ፔጅ ጋር ተገናኝተዋል። በዛን ሰዓት ደግሞ እንግዲህ የአዶናይ ማናጀር ፒክ አድርጓታል ማለት ነው። እንደዛ ነው የሚሆነው አይደለ ጋይስ? እና እንግዲህ ብዙም የሚያጨናንቅ ነገር አይደለም ማለት ነው ጋይስ። እና ይሄንን ይመስላል የዛሬው ውሎ። የሶሻል ሚዲያው ትኩረት እዚህ ላይ ነበር የዋለው ማለት ነው። እንግዲህ ስህተት መሆኑን በዚህ ቪዲዮ ተመልክተናል ማለት ነው። እና የአዶናይና የጃኒ እርግጠኛ ተኮኖ እንግዲህ የሚሰራ ቪዲዮ ካለ እንቀበላለን። ነገር ግን እንደነዚህ አይነት ጭበረብሩ ሰዎችን አንቀበልም ማለት ወዳለኝ ጋይስ። የእናንተን ሀሳብ እንግዲህ እዚህ ላይ ማከል ትችላላችሁ፣ ወይም የምታውቁት ነገር ካለ እንግዲህ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ጃኒና አዶናይ አንድ ላይ ናቸው ብለን አሁንም እናምናለን ማለት ነው ጋይስ። እንግዲህ የነበረኝ ቆይታ ይሄንን ይመስላል። እስካሁን ቆያችሁ በጣም አመሰግናችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ። ለአዶኒ ለምንወደው አዶኒ ስላደረግሽው ስለከፈልሽው ዋጋ ስሜ ዝናዬ ምናምን ሳትይ እሱ በተሰደበበት በተነቀፈበት በተተፋበት በተንቋሸሸበት ቦታ ምንም አይነት ነገር ሳይገደብሽ ከሱ ጎን ስለቆምሽ በጣም እናከብርሻለን። በጣም ነው የምንወድሽ። በጣም ይሄ ነው ሰውነት ማለት። ዛሬ ሰዎች አይደለም እንኳን ትንሽ ነገር እንኳን ሰዎች ላይ ሳይሉ ዞር በሚሉበት ሰዓት፣ ፊታቸውን በሚያዞሩበት ሰዓት በዛ ሁሉ ደረጃ፣ በዛ ሁሉ ነቀፋ፣ በዛ ሁሉ ስድብ መሃል ከሱ ጎን ሆነሽ ስላሳየሽው ክብር፣ ስላሳየሽው አንድነት ከጎኑ ስለቆምሽ በእውነት በጣም እንወድሻለን። በጣም እናከብርሻለን። በጣም ምንም ቃላት የለኝም። አንቺ የልጅ አዋቂ ነሽ። በጣም ትልቅ ልጅ ነሽ እና በጣም ነው የምንወድሽ። እኩል ከአዶኒ እኩል በማያንስ ሁኔታ ነው የምወድሽ። ታናሽ እህትሽ በጣም ነው የምወድሽ። ቴንክ ዩ ቬሪ ማች ስላደረግሽው ነገር ሁሉ እግዚአብሔር መልካሙን ይስጥሽ፣ አይመምሽ፣ ክፉ አይሽ። የታላቅ ምርቃት ክፉ አይሽ። በቃ ለቤተሰቦችሽ ግርማ ሞገስ ሁኚ። እንደው ለሁሉ ነገር ኑሪ፣ እያበራሽ እያማረብሽ ኑሪ። ቴንክ ዩ